ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል። ዛሬ መስከረም 5 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምረዋል ወይስ ቀንሰዋል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ የ20 ሀገራቶችን የምንዛሬ ዋጋ ተመን እንደዚሁም በባንኮች ደረጃ ደግሞ የሶስት ባንኮችን የምንዛሬ ዋጋ ተመን ከሶስቱ ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ ጥቁር ገበያ ወይም ደግሞ ሐዋላ ዕለት በዕለት ቀን በቀን እየጨመረ ይገኛል። እነሆ በዛሬው ዕለትም ጭማሪ አሳይቷል። የኢትዮጵያ ባንኮች ላይ እጅግ በጣም በሰፊው የዶላር እጥረት እንዳለም እየተነገረ ይገኛል። ነገር ግን አሁን ላይ የኢትዮጵያ ብሔራዊ ባንክ የዶላር ጨረታም አደረገ። በትናንትናው ዕለት የኢትዮጵያ ብሔራዊ ባንክ ጨረታ እንደሚያደርግ በቅርብ ጊዜ ነግሬያችሁ ነበረ። እናም በትናንትናው ዕለት የ150 ሚሊዮን ዶላር ጨረታ እንዳደረገም ገለጸ። ይህ ጨረታ እንግዲህ 10ኛ ዙር ነው። 10ኛ ዙር የተደረገ ጨረታ ነው። የ9ኛው ዙር እንግዲህ የተካሄደው የኢትዮጵያ ብሔራዊ ባንክ ዋና ኃላፊ የነበሩት አቶ ማሙ ምህረቱ የ150 ሚሊዮን ዶላር ጨረታ እንዳደረጉም ተመልክተን ነበር። እንግዲህ በአዲሱ ብሔራዊ ባንክ ገዢ ነው 10ኛ ዙር የዶላር ጨረታ የተደረገው የ150 ሚሊዮን ዶላር ጨረታ እንደዚሁም ደግሞ አማካኝ ዋጋ በ148 ብር ከ2 ሳንቲም እንደነበረም ተነግሯል። ነገር ግን አንድ አሜሪካን ዶላር የተጫረቱበት ዋጋ እጅግ በጣም ከፍተኛ ነው እየተባለ ይገኛል። አንድ አሜሪካን ዶላር በ48 ብር እጅግ በጣም ከፍተኛ ነው። የኢትዮጵያ ብሔራዊ ባንክ ዋና ኃላፊ የነበሩት አቶ ማሙ ምህረቱ የ9ኛ ዙር የዶላር ጨረታ በሚያደርጉበት ሰዓት አንድ አሜሪካን ዶላር ያጫረቱበት ዋጋ በ138 ብር እንደሆነ ይታወቃል። አሁን ላይ ደግሞ በ148 ብር በአጠቃላይ ልዩነቱ ሳንቲምም ስላለው 9 ብር ከ90 ሳንቲም እንደሆነም ተነግሯል። እንደተመለከተነው ደግሞ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ በዛሬው ዕለት ምንም አይነት ቅናሽ አላሳየም፣ ጭማሪ እንጂ። እናም እንደዚህ ጭማሪ ያሳየበት ምክንያት የተገዛበት ወይም ደግሞ የተጫረቱበት ዋጋ እጅግ በጣም ከፍተኛ ነው እየተባለ ይገኛል። እናም ለዛ ነው ጥቁር ገበያ ያልቀነሰውም ተብሏል። እናም ከዚህ በኋላ እንግዲህ ጥቁር ገበያ የመቀነስ አቅሙ በጣም ዝቅተኛ ነው እየተባለ ይገኛል። አንዳንድ ምሁራኖች ደግሞ እንደሚሉት ከሆነ በአንዴ ሊቀነስ ይችላል አይታወቅም እየተባለም ይገኛል። በአጠቃላይ በዚህ በ10ኛ ዙር የዶላር ጨረታ ላይ 31 ባንኮች እንደተሳተፉም ተነግረዋል። ቤተሰቦች በዚህ ጉዳይ ላይ አዲስ መረጃ ካለ በዚሁ ቻናላችን እናሳውቃችኋለን። ቤተሰቦች ስለ ፕላትፎርሙ ለእናንተ እንድናሳውቃችሁ ይህንን ቻናል ሰብስክራይብ ያደርጋችሁ 5000 ሰብስክራይብ ብታስገቡት እንደዚሁም ደግሞ አራቱን ቪዲዮዎች በተከታታይ 400 ላይክ ብታስገቧቸው እንዳለ እናንተ የምትገዙበትና እንደዚሁም ደግሞ ወደ ፈለጋችሁበት ሀገር ገንዘባችሁን የምትልኩበት መንገድ በቀላሉ በቪዲዮ እናሳያችኋለን። እናም ቤተሰቦች ይህንን ቻናል ሰብስክራይብ ያደርጋችሁ እንደዚሁም ቪዲዮ ላይክ ያደርጋችሁ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከታለን። የመጀመሪያው ኮሜንት እንደዚህ ይላል። እህቴ ወደ አዋሽ ባንክ ሄዳ ጠይቃቸው ነበረ። እናም በአሁኑ ሰዓት በዚህ ዋጋ መመንዘር አልጀመርም ብለው አሏት ብላ ተናግራለች። ቤተሰቦች ይህን ነገር ስናገር ላልገባችሁትና ወንድሞቻችን ባለፈው እህታችን ሳዑዲ ሪያልን ወደ አዋሽ ባንክ ገንዘቧን ልካ ነበረ። ከዛ በኋላ ወደ ዶላር ተቀይሮ ነው ወደ አካውንቷ ይገባው። እናም ያነሰ ምንዛሬ ነው ብላ ከነገረች በኋላ እዛ አዋሽ ባንክ ቤተሰባችሁ ልካችሁ በደንብ አድርገው እንዲጠይቋቸው አድርጓችሁ ብያቸው ነበር። እናም እሷም እህቷን ልካ እንደዚህ እንዳሏትም ነገረችኝ። እውነትም እንደዚህ ካሏችሁ በጣም እያጭበረበሩ እንደሆነ ማወቅ አለባችሁ። እንዴት ካላችሁ አንድ ነገርን በዚህ ገዛለሁ በዚህ ሸጣለሁ ብሎ ካወጡ በኋላ ከዛ በኋላ ደግሞ በዚህ መንዘር አልጀምርም ማለት ይሄ ልክ አይደለም። ይሄ ነገር በመንግስት ደረጃ ለራሱ ያስጠይቃቸዋል። ተደውለው ሲጠይቁ ለራሱ በ42 ብር አሁን ላይ የመነዘር እንገኛለን ብሎ ይናገራሉ። ነገር ግን ለዚህ እህታችን ደግሞ ያሏት በዚህ ሰዓት በዚህ ዋጋ መመንዘር አልጀመረም ብሎ ይነገሯል። ይሄ ነገር በጣም ትልቅ ጥፋት እያጠፉ ነው ያሉት። እናም እህቴ አንቺን መክርሽ ሄደሽ አሁንም ተከራከሪያቸው ገንዘብሽን እንዲመለስልሽ የምትፈልጊ ከሆነ ማለት ነው። እናንተ የምታሳውቁት በዚህ ዋጋ እንመነዘራለን ብላችሁ የምታሳውቁትና ለምንድን ነው በዚህ ሰዓት በዚህ ዋጋ መመንዘር አልጀመረም የምትሉት ብላችሁ መጠየቅ። እናም ገንዘቤን ሳታስተካክሉልኝ ከዚህ አልሄድም ብላችሁ መናገር። ከዛ በኋላ ምን ትላላችሁ መሰላችሁ? ወደ አዋሽ ባንክ ብዙ ጓደኞቼ ወደ አዋሽ ባንክ ነው የሚልኩ። እናም አሁን ይህን ነግሬያቸው እንዳለ ወደዚህ እንዳይልኩ ነው ማድረጋቸው ብትሏቸው በደንብ አድርገው ያስተካክሉላችኋል። እና ቤተሰቦች ይሄን እየነገርኳችሁ የሚገኘው ለእናንተ ይጠቅማችኋል ብዬ ስላሰብኩ አብዛኛው ሰው እንደዚህ ያደረገ ነው እያስተካከለ የሚገኘው። እና ቤተሰቦች እንደዚህ ብላችሁ እናንተ ከተናገራችኋቸው በጣም በአሪፍ ዋጋ ሁሌ መነዝሯችኋል። ቤተሰቦች እንደዚህ እያልኩ የሚገኘው ለእናንተ ስለሚጠቅማችሁ ብዬ። እናም ቤተሰቦች እዛ ሄዳችሁ ደግሞ ምን እንዳሏችሁ በኮሜንት ላይ አሳውቁኝ። ከዛ በኋላ ምን ማድረግ እንዳለባችሁ እኛ ነግራችኋል። ቤተሰቦች ይሄ ነገር እውነት ነው አይደለም የሚለው ነገር አዋሽ ባንኮችን እናናገራችኋለን። እና ቤተሰቦች አዲስ ነገር ካለ በዚሁ ቻናላችን እናሳውቃችኋለን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ
ወገኖቻችን ይጠቅማሉ ብላችሁ ካስባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮውን ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮውን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 173 ብር ከ68 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 17068 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 201 ብር ከ40 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 20140 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 216 ብር ከ59 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 21659 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 123 ብር ከ43 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12343 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ አውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 113 ብር ከ16 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11316 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 24 ብር ከ36 ሳንቲም እየተመነዘረ ሲሆን 100 የቻይና ዩዋኖች ደግሞ 2436 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 232 ብር ከ10 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 23210 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 18 ብር ከ20 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1820 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 565 ብር ከ24 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 56524 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 47 ብር ከ20 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4720 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 46 ብር ከ24 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4624 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 450 ብር ከ48 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 45048 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 244 ብር ከ03 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 24403 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 459 ብር ከ79 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 45979 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የቱርክ ሊሬ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 4 ብር ከ14 ሳንቲም እየተመነዘረ ሲሆን 100 የቱርክ ሊሬዎች ደግሞ 414 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኢጂፕሽያን ፓውንድ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 3 ብር ከ64 ሳንቲም እየተመነዘረ ሲሆን 100 ኢጂፕሽያን ፓውንዶች ደግሞ 364 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 52 ብር ከ27 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽቅሎች ደግሞ 5227 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የመን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 0.72 ሳንቲም እየተመነዘረ ሲሆን 100 የመን ሪያሎች ደግሞ 72 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ኢንዲያን ሩፒ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 1 ብር ከ96 ሳንቲም እየተመነዘረ ሲሆን 100 ኢንዲያን ሩፒዎች ደግሞ 196 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓኪስታን ሩፒ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው
ዋጋም 0.61 ሳንቲም እየተመነዘረ ሲሆን 100 የፓኪስታን ሩፒዎች ደግሞ 61 ብር እየተመነዘረ ይገኛል። ቤተሰቦች አሁን ደግሞ የባንኮችን የምንዛሬ ዋጋ ተመን አንድ ላይ አብረን እንመለከታለን። ቤተሰቦች በቅድሚያም የኢትዮጵያ ንግድ ባንክን የምንዛሬ ዋጋ ተመን እንመለከትና ከዛ በኋላ የአቢሲኒያ ባንክን ከዛ በኋላ ደግሞ የአዋሽ ባንክን የምንዛሬ ዋጋ ተመን አብረን እንመለከታለን። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 141 ብር ከ09 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 143 ብር ከ92 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 184 ብር ከ94 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 188 ብር ከ64 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ እየተገዛበት ያለው ዋጋ 163 ብር ከ98 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 167 ብር ከ26 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ስዊስ ፍራንክ እየገዛበት ያለው ዋጋ 172 ብር ከ93 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 176 ብር ከ39 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኩዌት ዲናር በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ እየተገዛበት ያለው ዋጋ 451 ብር ከ37 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 460 ብር ከ40 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዱባይ ድርሃም እየገዛበት ያለው ዋጋ 38 ብር ከ41 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 39 ብር ከ18 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 37 ብር ከ62 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 38 ብር ከ37 ሳንቲም እነሱ ይሸጣሉ። ቤተሰቦች እስካሁን ድረስ የተመለከትነው የኢትዮጵያ ንግድ ባንክ የምንዛሬ ዋጋ ተመን ነው። አሁን ደግሞ የአቢሲኒያ ባንክ የምንዛሬ ዋጋ ተመን አብረን እንመለከታለን። በአቢሲኒያ ባንክ አሪፍ ምንዛሬ እየተመነዘሩ የሚገኙትን ሀገራት አብረን እንመለከታለን። አብራችሁን ቆዩ። አንድ የአሜሪካን ዶላር የአቢሲኒያ ባንክ እየገዛበት ያለው ዋጋ 147 ብር ከ65 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 150 ብር ከ60 ሳንቲም እነሱ ይሸጣሉ። ከሁሉም ባንኮች ከፍተኛ ምንዛሬ እየመነዘረ የሚገኘው ባንክ የአሜሪካን ዶላርን የአቢሲኒያ ባንክ ነው። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በአቢሲኒያ ባንክ የተገዛበት ያለው ዋጋ 197 ብር ከ78 ሳንቲም የተገዛ ሲሆን 201 ብር ከ74 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በአቢሲኒያ ባንክ የተገዛበት ያለው ዋጋ 171 ብር ከ80 ሳንቲም የተገዛ ሲሆን 175 ብር ከ23 ሳንቲም እነሱ ይሸጣሉ። የአቢሲኒያ ባንክ እነዚህን ሶስትን ሀገራት በጣም በአሪፍ ዋጋ እየመነዘረ ይገኛል። አሁን ደግሞ ወደ አዋሽ ባንክ አለፍን። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ40 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 104 ብር ከ34 ሳንቲም እየገዛ ሲሆን 106 ብር ከ42 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ እነዚህን ሶስትን ሀገራት በጣም በአሪፍ ዋጋ እየመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃችን ይህን ይመስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁ ቪዲዮ ላይክ ያደረጋችሁ ሌላ ኢትዮጵያ ወገኖቻችን ተደራሽ ነው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ቤተሰቦች የቴሌግራም ቻናላችን ሊንክ ከዲስክሪፕሽን ላይ አስቀምጬላችኋለሁ። ከዚህ ቪዲዮ ስር ያለው ጽሑፍ አንዴ ክሊክ በምታደርጉበት ሰዓት የቴሌግራም ቻናል ሊንክ የሚል ጽሑፍ አለ። እሱን አንዴ ክሊክ በምታደርጉበት ሰዓት ወደ ቴሌግራም ቻናላችን ይወስዳችኋል። በዛ ላይ አንዳንድ መረጃዎችን እናሳውቃችኋለን። ቤተሰቦች ያላችሁን አስተያየት በኮሜንት ላይ ጻፉልኝ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።